ጉቺ አንድ ሁለት ስንባባል ሪከርድ ይደረግና እቺ ልጅ ከሁሉ ነው የምትባለው፣ ከሁሉ ነው ጌም። በቃ ይሄንን ስለማልፈልገው ወጣው። በቃ እኔና መሲ ተጣላን ማለት በይፋ ቀርበን ማማት ያለብን አይደለም ፍቅሮቼ። ከዛ ደግሞ ስናማ እኔን አታምነኝም። መሲ አሁን ታምነኛለች። ስናማ በጣም ነው የምታምነኝ። እናማለን ጥግ ድረስ እስኪበቃል። ወላ በስልክ ወላ በአካል ስንገናኝ ወላ በስልክ 3 ሰዓት 4 ሰዓት ነው። አንዳችሁ አቀሩም ስጋችሁን ዘልዝለን አቤት የዱባይ ሰው ደላላው አይቀረን፣ ፓስፖርት የነጠቀው አይቀረን፣ ፓስፖርት የሰረቀው አይቀረን፣ የቪዛ ብር የበላው አይቀረን፣ የተበላው አይቀረን፣ ላዩ አይቀረን፣ ታቹ አይቀረን፣ ጤነኛው አይቀረን፣ በሽተኛው አይቀረን፣ ቪዛ ያለው አይቀረን፣ ቪዛ የሌለው አይቀረን፣ ህጋዊው አይቀረን፣ ህግ ወጡ አይቀረን፣ ቧጫክ ባለ ድርጅቱ አይቀረን፣ ባለ ካምፓኒው አይቀረን፣ ካርቶን ጎታቹ መስዬና እኔ ፈትፈት አድርገን ዲያስፖራው አይቀረን። ከጓደኛ ይጋቡ እማንለያየው ለምንድነው የማንጣለው? መሲና እኔ መሀል ከባባድ ሀሜቶች አሉ። ዮኒ ማኛ ተናግሯል። በቀደም አልሰማችሁ? ሁለታችሁ ተጣልታችሁ ያየዋችሁ ቀን እኔ ነኝ የምለው። ቢካዝ እኔና መሲ በይፋ ቲክታክ ምድር ላይ የተጣላን ቀን የዱባይ ሚስጥሮች ገበናዎች በአጠቃላይ በይፋ ከባባድ ታሪኮች ይፈጠራሉ። አይሰጋ ሰውን ስትል በቃ ብንበታተን ጥሩ ነው ብዬ ነው። በቃ ወጣው እኮ ነገር ሽሽት እኮ ነው እንጂ እኔ እኮ ማለት ነው። ሌሎቹ እኮ እግዚአብሔርን እንደዚህ ሲቀጡ ላጥ ብለው ይወጣሉ። እኔ ግን እነሱ ይጫወቱ ይሰጣቸው ብዬ ነው ማርያምን ቁጭ አልኩትኝ። እንደሌላው እኮ ምቀኛ ቦን ወጣ ነበረ። ሌሎቹ እኮ ካልተሰጣቸው እኮ ወጥተው ነው የሚሄዱትኝ። ሌሎቹ እንዳይሰጣቸው ግን እኔ ሁሌ እንደገነነ እግዚአብሔርን ያኔ እንኳን አይታችኋል። 36 ጊዜ እንኳን ጉቺ አሸንፊያቸው ሰው ሲመጣላቸው ማለት ለወጣ ብዬ ቁጭ ብዬ አጫወትኳቸው። ሰው ሲመጣላቸው ብቻዬን ማለት ነው። አቴን እንደ ክፋት አታዩት፣ እንደ ጥሩ ነገር ይዩትኝ። ከዚህ ድጋ ያኔ ልክ ስንጀምር ጸቡን በወጣ ኖሮ አንጣላም። ገባችሁ? በቃ ማለት ዝም እንባባል ነበር። የወጣሁት ምክንያት ለምንድን ነው? መከባበር ንቀት ይመጣል ምናምን አፍላፊ መካፈት ይመጣል። ለዛ ላጥ ብዬ መውጣቴ ጥሩ ነገር ሆነ። አላያችሁም? የዜድን እንኳን እንዴት ጠላቶች እንደ ክፋት እንደ ተንኮል እንደተጠቀሙበት። ለዛ ነው የወጣሁት። በቃ ወሬ ቀይሪ ማለት ነው። ቀይሪ አሁን እየሰጧት ነው እኮ ተመልከች። ከኔ ጋር ስትሆን አይሰጧት። ወሬውን ቀይር። አልጫወትም ከዚህ በኋላ ከዜድ ጋር ኦኬ። ዛሬ ደስተኛ መሆን አለመሆን አይደለም ውዶቼ። ላይክ እናንተ አሁን ጌመር ስላሉ ናችሁ አትረዱም። እናንተ ገባችሁ? እኔ ይገባኛል ብትናደዱ ብትጮም ስለማታውቁት ነው። ጌመር ግን ስትሆኑ እናንተ ብቻ አለ። እኔ አሁን አንድ ሰው ላይ ለምንድን ነው እንደዚህ ምላችሁ? ከሰው ጋር ስጫወት ጉቺ እንደዚህ ይላለሁ፣ ጉቺን አግዟት፣ ኧረ እኛም ቤት እንቀሳቀስ፣ እሷ ብቻዋን ምለው እረዳዋለሁ። ገባሽ? ፊል አድርገዋለሁ። እኔ ቁጭ ብዬ ያ ሰው እየጣረ እየሞከረ እንትን ካላለ ይደብረኛል። ተረዳችሁኛ? እኔ አይምሮዬ ስለሚያስብ ነው። በቃ ሼም ይዘኛል። ትላንትና ከዋንትያ ጋር እኔ ዋንትያ አሱና ሙክታር ስንጫወት የዋንትያ ደጋፊዎች መስጠት አቆሙ። ለምን? በዛኛው ሳይድ ፑሽ አይደረግም። ገባሽ? ለዋንትያ ብቻ ሆነ የሚሰጣት፣ የዋንትያ ብቻ ሆነ የሚሰጡት። የአሱ እየሰጧት አልነበረም። ከዛ ሰው ካልቀየርሽ አንሰጥም። ገባሽ? በአንድ በኩል ብቻ የእሷ ብቻ ሆኑ። ለአራት እየተጫወትን ገባሽ እኮ አልኳችሁ እኮ አልተረዳችሁም እንጂ እናንተ። እኔም አሁን ከሰው ጋር ስጫወት ጉቺ ለእኔ ያ ሰው ላይ ብቻ ከሆነ ሼም ይዘኛል። ገባሽ? ማለት በቃ እኔ ማሰቤ ነው። በቃ እነሱ እኛም ቤት ያሉ ሰዎች እኩል እንመጣ፣ አንድ ሰው ላይ ብቻ ሸክም እንዳንሆን ስለምፈልግ ነው ያንን ምለው።
ተረዳችሁ? ገባኛ። እና ደግሞ ከኔ ጋር ስትሆን ደግሞ ዜድ ይልሽን ያውን ስወጣ ምናምን አንበሳ ሰጧት አሉ። ከኔ ጋር ስትሆን መስጠት አይፈልጉም እነሱ። የሚፈልጉት እኔና ዜድ ስንጫወት እኔን መቅጣት ማዋረድ፣ በቃ እኔን ነው የሚፈልጉት። ተረዳሽኝ? እኔና ዜድ ቲም ስንሆን ለእሱ አይሰጧትም። የሚፈልጉት አዝሮ እኔን ነው። በቃ ያንን ነው ብዙ 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 ሰዎች የሚያሉኝ ለዛ ነው። ተረዳችሁ? ከኔ ጋር ስትጫወት ብቻ ነው። እሷም እኮ ተናገረች፣ ከአንቺ ጋር ስትጫወት ነው የሚሰጡኝ አለች። ከኔ ጋር ስትጫወት ብቻ ነው የሚሰጧት። ከኔ ጋር ስልሽ እንደዚህ ለሁለት ስንጫወት እኔ ተቃራኒ ነው የሚፈልጉት፣ እኔ መቅጣት ነው የሚፈልጉት። በቃ ውጪና ተጣጣቢያው ይጫወት። ሶኬ ታዩ ሶኬ ልጅ ነገርየው እንዳይደርቅብሽ አናትሽ ላይ ምንድን የተቀባሽው ዱቄትና እንቁላልና አራንቺ ሴትዮ ላይሽ ላይ እንዳይጠበቅ ደግሞ እኔም እኮ እሷ እኮ ጥቁር እንትን ተቀቡ ኩል ሲል እኮ ቡና ነበር የተቀባችው። ግን ቡና መቀባት ይችል ነበር፣ ግን እንዳላጭበረብር ብዬ ነው በርበሬ በዘይት የተቀባው ፊቴ። እሺ ታፕ አድርጉ ጋይስ። ይሄን ባልወጣሽ ኖሮ ታፕ አድርጉ ማለት ማርያም ላጭበረብር እንችል ነበር፣ ግን ኦኬ እንትን አርጊበት ቤታ እስክትታጠቢ ድረስ ፈሳሽ ቅባት የለሽም? እንጃ ውድ ያለኝ መሰለኝ እኮ ፈሳሽ ቅባት አርጊበት እስክትታጠቢ ድረስ። እንቁላልና ሊጥ እኮ አብሮ ከደረቀ ከባድ ነው። መጣው። እሺ ፈሳሽ ቅባት አርገሽ አርሹ። የራሴ እኮ ቅባት ምሸጠዋል። ወይኔ ቲንክ ዩ ሶ ማይ ቲንክ አላጠፋልህም እንዴ? አላጠፋልህም እንዴ? 7 ቀን ብቻ አይደል እንዴ መጠቀም የምትችለው ይሄንን እንትን። ቲንክ ዩ ሶ ማች በጣም ነው የማመሰግነው የኔ ጌታ። ለምንድን ነው ያላጠፋው? 7 ቀን ብቻ አይደል እንዴ መጠቀም የምትችለው? ኒግማ የሚለው ጋይስ አመስግኑልኝ በማርያም ኮድ 82 የኔ ጌታ ምን አባቴ ላርግክ? ራሴን አሞኛል። ምንድን ነው መርቂ ነው የምትሉት? እኔ ወዳ አመሰግናለሁ። እሺ እግዚአብሔር ያክብርልኝ። እውነትሽን ነው ጉቺ፣ ቅባት ያስለቅቀዋል መሰለኝ። አርጊበት አልኩሽ እኮ ፈሳሽ ቅባት በኋላ ስትታጠቢ ውልቅ ይላል። ቤታ ነገረ ስሯ ፍረስ። እኔ እኮ እግዚአብሔርን ጋይስ እኔን ውስጤን ብትረዱኝ እኮ ማርያም እንዴት ደስ እንደሚለኝ። እኔ በቃ እኔ አሁን ድሮ እንደዚህ ነበርኩኝ። በጣም በቃ ሰው ሲናገረኝ ራሱ እሳት ነኝ፣ ነብር ነኝ። እንዲህ ዝም አልልም። የሆነ ነገር ሳይቶሎ ነው። ግን አሁን በቃ እኔ በቃ ከነገር ሁሉ ለመሸሽ ነው የምፈልገው። በቃ ማርያምን ሁሌ እኔ እንደ ነገረኛ እየታየው ስለሆነ በምን መንገድ ከነገር ልሽሽ ነው የምለው። በቃ እግዚአብሔር ምስክሬ ነው። እውነትሽን ነው መሰለኝ ጉቺ ቅባቱ። ቴንኪሽ በጣም ነው የማመሰግነው። አንቺ ሊጥ እንዴት ነው የሚለቀለቁት? ቅባት አርሽ እንዳልወጣ ደግሞ እኮ እንትን ሙላ ብዬ ነው ይተጋላ። አረ ጊፍት ጋላሪ ሙሉልኝ እስቲ። ለኔ ምንድነው የቀረኝ ማሮች? እስኪ ሊያ የምትሞሉት ነው የቀረው። ፓሪ ኦን ኦኬ። ፓሪ ኦን የሚለውና እንትን ነው የቀረኝ ላይሆን ዩኒቨርስ። እሱ ማንንም አይሞላው። ቤተል ሞን ትጃለሽ እኔ ማር